ሰሞኑን በጣም በስፋት አነጋጋሪ ከሆኑት በእርግጥም አነጋጋሪነቱ ተገቢ ነው ብዬ ነው የማስበው። አነጋጋሪ ከሆኑ ጉዳዮች አንዱ ድምፃዊ ቴዎድሮስ ካሳሁን በቅርብ ኢትዮሪካ የተሰኘ አልበም እንደሚለቅ መገለጽ ከጀመረ ሰንበትበት ብሏል። ያንን አስመልክቶ ጋዜጣዊ መግለጫ ለመስጠት ያደረገው ጥረት በመንግስት መታገዱ መሰማቱ ነው እና ይሄ እገዳ ብዙዎችን አነጋግሯል። እኔ ከሁሉ በፊት ማለት የምፈልገው ምንድን ነው በግልጽ with no if and but መነገር ያለበት ነገር ይሄ በቴዎድሮስ ካሳሁን ላይ የተፈጸመ ጥሬ አፈና ነው እና ማንም ለራሴ ክብር አለኝ ለሰው ልጅ የመናገር ራስን የመግለጽ ነፃነት እቆማለሁ የሚል ሁሉ if and but ሳይል ሊያነውረው ሊያወግዘው የሚገባ ተግባር ነው ብዬ አምናለሁ። እኔ እንደው ይሄ ነገር መነሳቱን ተከትሎ ወደ አእምሮ የመጡ 3 ነገሮች ናቸው። እነሱን በተመለከተ ነው ሪፍሌክት ማድረግ የምፈልገው። እኔ የትኛውም ከያኔ በኪነ ጥበብ ስራዎቹና ተያያዥ ጉዳዮች ዙሪያ ከሚቀርብ ሂስ ኢሚዩን መሆን አለበት ብዬ አላምንም። ባለሙያዎች ነፃነታቸውን ለማንም አሳልፈው መስጠት የለባቸውም፣ ከያንያኑም ሀያሲያኑም ብዬ አምናለሁ። ስለዚህ የቴዎድሮስ ካሳሁን አልበም ሲወጣ በባለሙያዎች ዘንድ በአድማጮች ዘንድ የተፍታታ ውይይት ቢካሄድ በጣም ጥሩ ነው ብዬ አምናለሁ። በዚያው ልክ በሰው ልጅ በአጠቃላይ በከያንያን የማሰብ የመፍጠርና የመግለጽ ነፃነት ላይ የሚቃጣን ማናቸውንም ጥቃት በማናቸውም አካል ይፈጸም እቃወማለሁ። ስለዚህ በዚህ ምክንያት እኔ ማንም እንዳልኩት ለራሱ ክብር ያለው ሰው ለራሱ በነፃነት የመሄስ መብት የሚጠይቅ ማንም ሰው ለራሱ ክብር ካለው ለከያኒው ወይም ለከያንያኑ የማሰብ የመፍጠርና ራስን የመግለጽ ነፃነት ጥብቅና መቆም ይገባዋል ብዬ አምናለሁ። ስለዚህ አሁን በቴዎድሮስ ካሳሁን ላይ የተፈጸመው ጥሬ አፈና ነው። ስለዚህ ይህንን ጥሬ አፈና ተቃውሜ ለድምፃዊ ቴዎድሮስ ካሳሁን ሶሊዳሪቲ ማሳየት እወዳለሁ። የተፈጸመብህ አፈና በቴዎድሮስ በአንተ ላይ ብቻ የተፈጸመ ሳይሆን በማናቸውም ከያኒ በማናቸውም የሰው ልጅ የማሰብ የመፍጠርና ሐሳብን የመግለጽ ነፃነት ላይ የተቃጣ ጥቃት ነው ብዬ አምናለሁ። ስለዚህ በአደባባይ ከቴዎድሮስ ካሳሁን ጋር ለቴዎድሮስ ካሳሁን ሶሊዳሪቲ ማሳየት እፈልጋለሁ ማለት ነው። አንዱ እሱ ነው። ሁለተኛ ሌሎች ተጨማሪ ጉዳዮችም ግን አሉ። ይሄ ቤዚክ የሆነው መርህ ነው፣ ቤዚክ የሆነው ፕሪንሲፕል ነው። ለራሱ ክብር አለኝ የሚል ማንም ሰው ሊቆመው ሊይዘው የሚገባ አቋም ነው ብዬ አምናለሁ። ግን ከዛም ይሻገራል። እኔ ቴዎድሮስ ካሳሁን በዚያ አገሩ ሁሉ ባበደበት ስንቶችን ሲገረሰሱ ባየንበት የእብደትና የመንጋነት ወቅት ካገዛዙ የቀረበለትን ጥያቄ ሳይቀበል በዛ የእብደት የጦርነት ጊዜ በዝምታ መዝለቁን እጅግ አድርጌ አከብራለሁ። ይህንን ከዚህ በፊትም ተናግሬው የነበረ ነገር ነው። በነገራችን ላይ ከ2-3 ዓመት በፊት ያኔ አቤል ሙሉጌታ ቴዲ አውጥቶት ለነበረው አንድ ዘፈን የሆነ መልስ የሚመስል ነገር ጽፎ በነበረበት ወቅት ያጋራሁት ሀሳብ ነበረ። የምታስታውሱት ታስታውሳላችሁ። አሁንም ያንን ነው የምደግመው። አሚን በዛ ወቅት የቴዎድሮስ ካሳሁን ዝምታ ዋጋው ምን ያክል እንደሆነ በጣም ይገባኛል። ምክንያቱም ያኔ የመንጋ እብደት በጠቅላላ አገሩ ሊባል በሚችል ደረጃ ምሁሩ ማለት የሃይማኖት አባቱ ወር እንደው በዚህ ሁኔታ ውስጥ በመርህና በሞራል እንዲቆም ይጠበቅበት የነበረው እጅግ ብዙ ሰው ይሰጠው ከነበረው የክብርና የሞራል ማማ ሲወድቅ እርሱ በዛ በዝምታቸው ከቀጠሉ ሰዎች አንዱ መሆኑ ካገዛዙ የፕሮፓጋንዳ መጠቀሚያችን ሁን የሚል ጥያቄ ያንን ጥያቄ ሳይቀበል ለመቆየት የሚጠይቀውን ሃይድሮጅን ኢነርጂ አንደርስታንድ አደርጋለሁ ልላችሁ ነው። ያን የነበረው የጥላቻ ብላክ ሆል ነው ሊባል ይችላል። በዛ ስበት ሳይወሰድ ራሱን ችሎ ቆሞ እዛ ነገር ውስጥ የነበረኝን መልካም ስም እዛ ነገር ውስጥ አልቀላቅልም ብሎ መቆሙን በጣም አድርጌ ያከብራለሁ። ሁለተኛው ነገር እሱ ነው። ሶስተኛ ከዚያ በኋላም በሀገሩ ያለውን የቅደም ተከተል ዝንፋት በሙዚቃው በኩል ገልጿል። ለዚህም እኔ ትልቅ ክብር አለኝ።
አሁን ከያኔንም በተመለከተ አሁን ጠበብ አድርገን እናወራና ከያኔንም በተመለከተ 3 መንገድ አለ። የነ አቤል ሙልጌታ፣ የነ ነዋይ ደበበ፣ የነ አረጋኸኝ ወራሽ መንገድ አለ። ለአገዛዝ የማደር መንገድ ነው። ሁለተኛ በነገሩ ሁሉ በአርምሞ በዝምታ ማየት አለ። በዚህ ወቅት እኔ እሱም በጣም ትልቅ ዋጋ የሚሰጠው መንገድ ነው ብዬ አምናለሁ። ቀባጥሮ በእርስ በርስ ጦርነት፣ በእርስ በርስ መገዳደል፣ በፍጅት ወገን ከመቆም በዝምታና በአርምሞ ነገሩን ማለፍ ትልቅ ነገር ነው ብዬ አምናለሁ። ሶስተኛም መንገድ ግን አለ። ሀሳብን መግለጽ፣ ቅሬታን መግለጽ፣ የተሰማን መግለጽ፣ ሪስክ መውሰድ ማለት ነው። እሱም ሌላ መንገድ ነው። አይ ቲንክ ቴዎድሮስ ካሳሁን ሁለተኛና ሶስተኛዎቹ መንገድ ላይ ተመላልሰዋል ብዬ አምናለሁ። ስለዚህ በእነዚህ ሁለት መንገዶች ላይ በመመላለሱ ምክንያት ዝምታውም መናገሩም የሚጠይቀውን ዋጋ በሚገባ አንደርስታንድ ስለማደርግ ፕላስ ለከያንያን የማሰብ የመፍጠርና ራስን የመግለጽ ነፃነት በጽኑ ከመቆም መርሄ በመነሳት ለቴዎድሮስ ካሳሁን ሶሊዳሪቲ ማሳየት እፈልጋለሁ እና አይ ቲንክ ይሄ በሌላ በኩል ሲታይ ደግሞ በሀገሩ የሰፈነውን ጥቁር አፈና የሚገልጥ ነው። ከዚህ ቀደም የፖለቲካ ፓርቲዎች ጋዜጣዊ መግለጫን ለመስጠት በሚሞክሩበት ወቅት የደረሰባቸውን እንግልት ታውቃላችሁ። የሚያዩበት የሚሄዱበትን ምንድነው የሚደርስባቸውን እንግልት ታውቃላችሁ። አሁን አገዛዙ መቼስ የስሌት ማሽኑ የተበላሸ በማናቸውም ህብረተሰብ በማናቸውም በጎ በሚባል ሀሳብ ላይ ሁሉ በጠላትነት የሚነሳ ዘረፈጅ የሆነ አገዛዝ እንደሆነ ይታወቃል። አሁንም ያደረገው ያንን ነው ብዬ ነው የማስበው። እኔ ትላንትም ዛሬም ነገም በአገዛዝ በማንም ላይ የሚፈጸምን አፈና እቃወማለሁ። በከያንያን፣ በፖለቲከኞች፣ በአሳቢዎች፣ በዜጎች፣ በነዋሪዎች፣ በከተሜዎች፣ በገጠሪዎች፣ በማናቸውም የህብረተሰብ ክፍሎች ላይ ለማሰብ ለመፍጠርና ሀሳብን ለመግለጽ በሚደረግ ሙከራ ላይ ወይም በሚደረግ ክንውን ላይ የሚፈጸምን አፈና አጥብቄ እቃወማለሁ። ስለዚህ ይህንን አጋጣሚ ተጠቅሜ እኔ ሶሊዳሪቲን ማሳየት እወዳለሁ ልላችሁ ነው። የመጀመሪያው በዚህ ጉዳይ ላይ ያለኝ አተያይ ይሄ ነው እና እኔ ማንም ቤዚክ የሆነ ሰብአዊና ዴሞክራሲያዊ መብቶች እሴቶቼ ናቸው የሚል ሰው ከመርሁና ከእሴቱ ተነስቶ እዚህ ተመሳሳይ ድምዳሜ ላይ ቢደርስ ነው ትክክሉ ብዬ አምናለሁና ነው እና የመጀመሪያው ነገር እሱ ነው ልላችሁ ነው እና ስለዚህ በርታ ልለው እወዳለሁ። ያው ይሄን መባል አያስፈልገውም። እኔም ጀስት አንድ ሰው ነኝ። የበኩሌን አስተያየት በዚህ ታሪካዊ አጋጣሚ ለመግለጥ ካልሆነ በስተቀር በዙሪያው በጣም ስፍር ቁጥር የሌላቸው አበረታቾች እንዳሉ አይጠፋኝም። ግን በእኔ በኩል ያለውንም እንደ ከመርህ ከእሴትና ከአጠቃላይ ከመርሆቼ በመነሳት በዚሁ አጋጣሚ ለቴዎድሮስ ያለኝን ሶሊዳሪቲ ማሳየት ስለፈለኩ ነው። በጣም አመሰግናለሁ።